እኔ ሰርቼ ባላበላሽ ግን ጾምሽ ልታድሪ ነበረ። ለራሴማ አላስብም። ቆንጆ ምግብ ሰርቼ በላ ነበር። ሊያውም ያበደ ነዋ። ያበደ ጣት የሚያስቆረጥ ባበደ ኮሰረት። አንተ ሰውዬ ቤቴ ነው ያለው። አስወጥቼ ዝናብ ላይ እንዳልጥለሽ። አቅሙ ካለሽ ሞክሪው። እንዲ እኔ እኮ ለነፍሴ ብዬ ነው ያስጠጋውህ። ምን ያስቃል? መብት ይመስለኝ። ሰላም ሰላም፣ ደህና ስጥልኝ ውድና እየተከበራችሁ ውድ ቤተሰቦቼ በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም፣ ፍቅር፣ አንድነት ይሁንላችሁ አልኩ። ዛሬ እንግዲህ ብቅ ብዬላችኋለሁ ከጠፋሁበት ማለት ነው። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሀሳብ አስተያየታችሁን ጻፉ። እንዲሁም አዳዲሶች ሰብስክራይብ በማድረግ ቤተሰቡ ነው። በቅንነት ነባራችሁ ደግሞ ሼር ላይክ ያደረጋችሁ አበረታቱት ማለት ነው። ዛሬ እንግዲህ የዛሬ ድራማዬ ስለ ጽናት ድራማ 73 በነገራችን ላይ ገብተዋሉ ማለት ነው። ገብታችሁ ዘና ፈታ አበሉ። ለእናንተም ያዋላ አይደለ ማዳም ቤት ያላችሁ ስራ ማለት ቪዲዮ መስራት ምናምን ምን እንስራ የምትሉት በጣም አላል ደስ የምለውና ገብታችሁ መስራት ትችላላችሁ ጊዜ ካላችሁ ማለት ነው። ያው ማዳም ቤት ሆናችሁ የተወሰነ ጊዜ አታጡምና ያው አልፎ አልፎ ማታም ቢሆን ከእንቅልፋችሁ ላይ ቆረስ አርጋችሁ ሰዓት እንትን አርጋችሁ ባይበቃም እንደምንም አርጋችሁ ስሩ፣ ተጠቀሙ ማለት ነው። ጥሩ ተመልካች አለን፣ እናንተም ይጠቅማል። ሆኖም ዛሬ እንግዲህ ስለ ጽናትና ስለ እንትና ነው ማን ነው ክራ ነው እንግዲህ እሺ የመጣሁት። ጽናትና ክራ ያው ማለት በሰርጋቸው ቀን የደረሰ ነገር ቢያሳዝንም አሁን አንድ ላይ ነው ያሉት ማለት ነው። በጣም ደስ የሚል ፍቅር ውስጥ ነው ያሉት። ጸዳ ብሎ እየኖሩ ነው ማለት ነው። በዛ ላይ ደግሞ ሌላ ድራማ ሰሪዎቹም እየመጡ ነው። እነማን ናቸው? ሳኒና ክብሩ ደግሞ አሁን አሪፍ ስራ ይዞ መጥተዋል። እነሱን ደግሞ እንከታተላለን ማለት ነው። በነገራችን ላይ የጽናት ድራማ በጣም ደስ የሚል ነው። አሁንም አዳዲስ ሰዎቹ እያስገቡ እየሰሩ ይገኛሉና የሚያደርጉት ነገሮች በጣም አላል ደስ የሚል ነው። እናንተም ተከታተሉ እላቸዋለሁ። ክብሩና ማን ነው ሳኒ እንግዲህ አዲስ ፍቅር ጀምረዋል። ፍቅራቸው እንግዲህ ብዙም እሷ ልቧን ባይሰጥም ያው ፊት ለፊቱ ገልጣ ብዙም አልተታየችም እንጂ እሷ በውስጧ ክብሩን ትወደዋለች ማለት ነው። ክብሩ ደግሞ ያው በቀልድ ያለ በውስጥ እየገባ ነው ማለት ነው። ያው በምትናገረው ነገር እሱም ይሄዳል ይመጣል እያለ እንግዲህ ወደ ቤት እየተመላለሰ ይገኛል። በመሃል ያው አሳድረኝ የሚል ነገርም ነበረው። አላሳድረህም፣ መኝታዬ አንድ ተሳስተህ ብትገባ እኔ በመፍለጫ ነው ምለው፣ መፍለጫ አጠገብ አርጌ ነው የምተኛ፣ እዚህ ሶፋ ላይ ካላደርክ ብላ ነው እንግዲህ ሳኒ ማስጠንቀቂያ ለክብሩ እየሰጠችው ማለት ነው። እንግዲህ ያው ሁለት ወደው የለምና ሳኒ እንግዲህ ያው ለጊዜው አለ አይደለ ዝም ብላ እየተንደራደረችው እንጂ በእርግጥ የክብሩ ፍቅር አላት ማለት ነው። እንደዚሁ ይታወቃል። ያው መሆን አልቀረ ሳኒ ያው ቃሉን ብትሰጪውና ያው አለ አይደል አብረሹ ብትሆኚው እሺ ብለሹ ማለት አለ አይደል እንዴት ከሆነ ግን መስፈርት ልክ አይደለም፣ ቀይር። እንዴት እኔ በየትኛው ጉዳይ ነው አንተ ላይ ብዬ የምመጣው? ምን አውቃለሁ? ምናልባት ክራሽሽ ምን አልከኝ? ከሱ ጋር ብትቀጥይ ጥሩ ነው። እኔ የምልህ ግን ሐኪም ጭቅጭቅ አዞልሃል እንዴ? ከኔ ጋር ካልተጨቃጨቅ የሚደብር እና በጣም ደረቅ ስለሆንሽ እኮ ነው አንቺን ማድረግ የሚመች። እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ። ከተማ ካገኘው በረሃ ምን እሰራለሁ? ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ ሄደው ማለት ለካስ አንተን እንፈልግሻለሁ እያልክ ባልሆነ ምን ማለት ነው? ሰው እኮ እርስ በራሱ ሳይፈላለግ አይቀርም። አንተ ምሩን ወደኸኝ ባልሆነ እኔ ሰው ጠልቼ አላውቅም፣ እኔንም ጨምሮ ነው። ሰው አይደለሽም ያው እንዴ? እንደምታዩት አይ የሚጠላ ነገር ለዛሬ ባልሆን ደስ ይለኝ ማለት ነበር። ነው። ጥሩ ነች፣ ጨዋ ነች፣ ረጋ ያለች ስታወራ ንግግሯ ራሱ በጣም ደስ የሚል የሚያረካ ነውና እርግጥ ያለች በቃ አይደል እያለችንና የናሆም እናት እንግዲህ ወዷታል። ክኒን እየወሰደች ያለች ነበረ የናሆም እናት
ዱቅ ያለችው ክኒኑን እንዲታይ አልፈለገችው ይመስለኛል። ሚሩ ሞታ ተማምታ ነው ተደነባብራ ክኒኑን እደብቃለሁ ስትል እንደምንም አድርጋ የናሆም እናት ክኒኑን አየቻት ማለት ነው። ክኒን ለምን ትውጫለሽ ብላ ስጠይቅ አይ አንዳንዴ ራሴ ሲያመኝ እውጣለሁ ብላ ነው እንግዲህ ነገረቻት። አይ አታስለምጁ ብላ እንግዲህ ምክር የእናትነት ምክር ነው እንግዲህ እየሰጠቻት ማለት ነው። እና ምን አለበት ከሱ እንዳንቺ ቆንጆ ደስ የምትል ልጅ ብትወልጂ ብላ እንግዲህ ተመኝታለች የናሆሜ እናት ማለት ነው። እንግዲህ የባላችሁ እናት ከወደዳችሁ አትጠራጠሩ፣ በጣም አላል በደስታ ተቀበሉ ማለት ነው። ደስ ይላል፣ አሪፍ ነው። የባል እናት እንግዲህ ወዳታለች ማለት ነው። አሰባስታትም ሰጥታታለች፣ እርጋታውን ወዳለች፣ የምሩን ንግግሯን፣ ሁሉም ነገሯ፣ ስራውን ወዳታለች። ቡና ካላፈላው ሳትጪ እንዳትጂ ብላ ነው እንግዲህ በግድ ቡና አፍልታ አምጥታ እንግዲህ የናሆሜን እናት ያጠጠቻት ማለት ነው። እና ያው እንደምታዩት ሌሎቹም እየቀጠሉ ይገኛሉ። ቀጣይ ደግሞ እንትናን እናየዋለን ማለት ነው። የማን ነው የሳኔና የክብሩን ደግሞ ቀጣይ እናየዋለን። በጣም ደስ የሚል ነው የእነሱ ፍቅር ደግሞ በጣም የሚያስደስት ንግግራቸው። እኔ ደግሞ ከሁሉም የእሷ ንግግር ሳይሆን የእሱ ንግግሮቹ ጣል የሚያደርገው እሷም እንዴ ህፃን መሰልኩ እንዴ ምናምን እያለች የምትናገረው ነገር በጣም ደስ የሚል ነበር ማለት ነው። እና ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁም እያስቀመጣችሁ እንዲሁም ሼር ላይክ ያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ያው ሀሳብ አስተያየት ከነም ያው ከንግግርም ሀሳብ አስተያየት ካለ ቁጭ አድርጉት ማለት ነው። ከመቆየት አንፃር ትንሽ አላራል ያዝ እያደረገኝ ነው እና አበረታቶኝ ጠፍቻለሁኝ፣ አልተመቸኝም ነበር። ዩቱቤ በጣም ቀዝቅዟል፣ ሰው የለም። ያው የዞርኩም አይደለም፣ ታውቁታላችሁ። ያው ስስሩ ነው ብድር በምድር አለ እንዴ የኛ ሀገር ሰዎች አበሻ ብድር በምድር ነውና ያው ስላልተመቸኝ ስለዚህ እንግዲህ አበረታቱኝ እላቸዋለሁ። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ለእናንተ ይሁንላችሁ። ባይ ባይ።